ላስተምር። የኔ ሶሻል ሚዲያ መጥቼ ጃኒን እንዳትነኩ አዶኒን እንዳትነኩ ነው እና እንደዚህ ነው የምመጣው። አሁን ዋናው ነገር የመጣውበት ታፕታፕ አድርጎ አልጠፋውም ለማለት ነው። ስራ አለ፣ ቢዴና የሚባል ነገር አለ። ማን ያበላኛል ያጠጣኛል? ሶፊዬ ምንድነው 4 ኪሎዬ ነይ ነገ እንዳትቀሪ ጋይስ። 4 ኪሎ ሪከርድ ነገ ነው ጌሜ ብላለች። ነገ ምንድን ነው 4 ኪሎዬ? ነገ ቅዳሜ ነው። የ4 ኪሎ ጌም አለ፣ የጃያ አለ። የጃየውን በሰፊ እንመጣበታለን። የ4 ኪሎ ዌብሳይት አይ ነው እኛ ሰርተን ነው የምንኖረው። ሶሻል ሚዲያ ግን የምንወዳቸው ሰዎች በተለይ ደግሞ እዚህ ሶሻል ሚዲያ ላይ የሚያምሩ ቆንጆ ልጆች እንደ ጃኒ ሲነኩ የጃኒ ባንዶች ተሰብስበን መጠን ነው የምናደርገው። ሶሻል ሚዲያ በትርፍ ሰዓቴ ነው። ዋናው ነገር 4 ኪሎ ጌም አላት ነገር። ኦኬ የቢራቢሮ ፋሚሊ፣ የጃ ፋሚሊ፣ የአዶናይ ፋሚሊ ነገ 4 ኪሎ ጋር እንመጣና ታፕታፕ የምንችለው ታፕታፕ ትራንስፎርመር የምንችለው ታፕታፕ አበባ ሪፖስት ምንም ነገር አይናቅም። እሺ 4 ኪሎዬ ፕሊስ እኔ ነኝ ያልኳችሁ በእኔ ስም ኑና ታፕታፕ ሼር ኮፒ ሊንክ ጊፍት ካለ ጊፍት ቆንጆ ጊፍቶች ከአበባ ከታፕታፕ ምን ወሬቨር ያላችሁን ነገር ፕሊስ እንዳትቀሩ። 4 ኪሎ ጋር እኔ ነገ ገባና ኑ ታፕታፕ አድርጉ ብዬ በዛው የምችሉትን ሰፖርት እናደርጋለን። የጃዬን ደግሞ በሰፊው እንመጣበታል። ኦኬ ወደ ዋናው ጉዳይ 10 ከስተመር አንስቼ ነው የመጣሁት። 10 ከስተመር አንስቼ ነው የመጣሁት። 10 አሜሪካኖችን ወደሚፈልጉበት አድርሼ ኤርፖርት አድርሼ አሁን ኤርፖርት ጋር ነኝ፣ ሬገን ኤርፖርት። አሁን እኛ ጋር በጣም ደስ የሚል ጊዜ ነው፣ ቢዚ ታይም ነው። ስፔሻሊ ሲንግል ማም ነኝ የምትሉ የልጆች እናት ነኝ የምትሉ አሜሪካን ሀገር የምትኖሩ ሴቶች ኢንስቴድ ኦፍ ቁጭ ብላችሁ ከምትሰዳደቡ ከምትላላሱ የማይሆን ነገር ለመጪው ለሚያድጉ ህጻናቶች ከምታስተላልፉ አሜሪካን ሀገር የምትኖሩ ሴቶች ሲንግል ነኝ የምትሉ ሴቶች እባካችሁ ልለመናችሁ ውጡና ፓርታይም ስሩ። ፓርታይም ፉልታይም የማትችሉ ከሆነ መንዳት የምትፈሩ ከሆነ ፓርታይም ስሩ። በቃ ቁም ነገር ስሩ። ለቤተሰብ ለልጅ ነገ የምታተርፉት ነገር ምንም የለም፣ ስድብ ብቻ ነው። እና እኔ ፉልታይም ነው የምሰራው። 10 ከስተመር አንስቻለሁ። እናንተን አውርቼ ስጨርስ ደግሞ 10-20 ከስተመር አነሳለሁ። ብር ሜክ አረጋለሁ። ከከስተመር ጋር ያለኝን ጥሩ ግንኙነት አሁን እኔ ኡበር ፕላቲኒየም ነኝ ጋይስ። ኡበር ፕላቲኒየም ማለት የመጨረሻው ድራይቨር ነኝ። 5 ስታር ነኝ፣ ፕላቲኒየምም ነኝ። ሲንግል ማሞች ቁጭ ብላችሁ ከምትሰዳደቡ ሴቶች እናት ሆናችሁ ከምትሰዳደቡ ስፔሻሊ አሜሪካን ሀገር ያላችሁ ውጡና ስሩ። ሀውማችሁ እሱ አይነገርም። እኔ ስንት እንደሰራው ለምን እነግርሃለሁ። ግን ሴቶች ቁጭ ብላችሁ ሶሻል ሚዲያ ላይ ታይም ከምታሳልፉ አሁን ጥሩ ጊዜ ነው። ቢዚ ታይም ነው። ኢትስ ሰመር ታይም። ወታችሁ ስሩ። እንደኔ በጠዋቱ ንቅት ብላችሁ ወታችሁ ስሩ ነው የሰራሁትን ልነግርህ አልችልም። ኦኬ 4 ኪሎ ጌም አላት ነገ። 4 ፋሚሊ እና ቢራቢሮ አንድ ሰው እንዳይቀር እኔን ብያለሁ። አንድ ሁለተኛ ወደ አዶኒ እንመለሳለን። ወይኔ እንዴት እንደሚበርድ። ኦኬ ወደ አዶኒ ነው የምንመለሰው። ታፕታፕ አድርጉ። ወታችሁ ስሩ፣ ሜክ አድርጉ ገንዘብ። 2 ነገር ነግሬያቸዋለሁ። የ4 ኪሎ ጌም 4 ኪሎ ሪከርድ ጌሟ ነገ ነው። አንድ ሰው እንዳይቀር። አንድ ኡበር አሁን በጣም ጥሩ ነው። የሰውም ኡበር ስራ ነው ብለሽ ታወሪያለሽ። ኡበር ስራ ነው። ኦኬ እንዳንተ አይነት ደነስ፣ እንዳንተ አይነት መንዳት የማይችል ደና መኪና የሌለው ሰው፣ ስልኩ ኢንተርኔት የሌለው ሰው፣ ለምሳሌ ወዴት ጂፒኤሱ ወዴት እንደሚወስድ ማታቅ ሰው ምን ትላለ መሰለ? ኡበር ስራ ነው ብለሽ ታወሪያለሽ። አዎ አሁን አንተ ሪሞት አቀብኝ እማዬ ቀሚስ ስር የምትደበቅ ሰው ነህ። ስራ ነው፣ በደንብ ስራ ነው እንጂ እሱን ስራ ሰርቼ ነው እኔ ለቤተሰቤ ቪዛ ጠይቄ
ያገኘሁት። አሁን አንተ ሽንት መሽኛ ፖፖ አቀብሉኝ የምትል ወንድ ነህ። ኡበር ስራ ነው፣ ድብን አድርጎ ስራ ነው። ድብን አድርጎ እንዳንተ አይነት ወጥላሽ ድስትላሽን አስተዳድርበታለሁ። ኦኬ እኔ ራሴ የምተዳደርበት ቤተሰቤን የማስተዳደርበት እንደ ኢንካም አስገብቼ ለእናቴ ቪዛ ጠይቄ አሜሪካን ሀገር ያመጣዋት ነኝ። ኦኬ ኡበር ሲቀጥል ደግሞ አሜሪካንን አሜሪካን ያደረጉ እኛ ስደተኞቹ ወረቀት አግኝተን እንድንኖር እንድሰራ ያደረጉንን ሰዎች ነው ምንጭ ነው። ኦኬ ኡበር ድብን አድርጎ ስራ ነው። እንዳንተ አይነቱ ወጣወጥ፣ እንዳንተ አይነቱ ሰው አሰዳቢ፣ ለአገርም ለወገንም የማይጠቅም ሰው ኡበርን ይንቃል። እንዳንተ አይነትና አሉ ትንንሽ ሴቶች ማቃቸው ኡበር ስራ ነው ምናምን። የስ ስራ ነው፣ ድብን አድርጎ ስራ ነው። ኡበር ሲሰራ ደግሞ መሀይምን ምጭ መሰለ በጣም ምሁር የሆኑ አሁን ለምሳሌ ዛሬ አርሊንግተን ያነሳዋት ሴት ስራዋን እየሰራች ኦኬ ሬዲዮ አጠፋውላት፣ ቅዝቃዜ ያረኩላት፣ ኮንፈርት ተሰምቷት ስራዋን እየሰራች ኦኬ ስራዋን እየሰራች ቢሮ አደረስኩ። ኦኬ እንዳንተ አይነቱ ግን ኡበር ስራ ነው ወይ ብለህ ትንቃለህ። እንዳንተ አይነቱ ቀሚስ ስር የተደበቀ አይነት ወንድ ስራ የማይወድ ሰው ኡበር ስራ ነው ትላለህ። የስ እንዳንተ አይነቱን መሀይም ስራ የማይወድ ሰው ወረቀት ፔፐር ወረቀት ለሌላቸው ፔፐር ይጽፋሉ። እኛ ደግሞ ለቤተሰቦቻችን ደግሞ ቪዛ ለምንጠይቅ ሰው ደግሞ ቪዛውን ፕሮሰስ የሚያደርጉ ምሁር ምንጭ ነው። የት? ዲሲ ዲኤምቪ ውስጥ። ኦኬ እዚህ የመንደር ወሬ እናቴ ቀሚስ ጎታች ሁሉ ድስት ገልብጠ የምትበላ ሁሉ ኡበር ስራ ነው ወይ? ድብን አድርጎ ስራ ነው። ኦኬ በአመት 150 ሺህ ገቢ የሚገባበት ነው። ጨርሻለሁ ስለ ኡበር። ከዚህ በኋላ አልሄድብህም። መተ ደግመ ኡበር ስራ ነው ወይ ብትል ነገርኩ። ኦኬ እንዳንተ አይነቱ ስራ ማትወዱ ሴቶች አሜሪካን ሀገር ተቀምጣችሁ ታይማችሁን ሶሻል ሚዲያ ላይ ዌስት የምታረጉ በስድብ ዌስት የምታረጉ ሰዎች ምን ትላላችሁ? ስራ አይደለም ኡበር፣ ድብን አድርጎ ስራ ነው። በሌግዠሪም ስራ የሚሰራ በሌግዠሪ መኪና የሚሰራ የሚገራርሙ መኪና ይዘው የሚሰሩ ፓርታይም እየሰሩ ፓርታይም የሚማሩ ፉልታይም እየሰሩ ቤተሰብ እንደኔ የሚያስተዳድሩ ጀግና ወጣቶች ስላሉ እንደናንተ አይነት ትንንሽ ሰዎች መልስ አልሰጥ። ኦኬ ወደ አዶኒ ተረጋጊ። እስማ ስራ ነው እንዴ ይለኛል እንዴ? ድብና አርጎ ስራ ነው። ድብና አርጎ ምን አይነት ሰው እንደ ጫንኩ ልንገርህ። በጣም የተከበሩ ፋሚሊ ሜምበር 6 ኤርፖርት አደረሱ። ኦኬ ቼሪ በላሰም ሊያዩ ይመጡ። ኧረ ጠዋት ነው ፈታቤ። እሺ አሁን በኋላ እንሄድባቸዋለን። እነዚህ ጥቃቅንና አነስተኛ በኋላ እንሄድባቸዋለን። ኦኬ በጣም ነው የሚበርደው። ታፕ ታፕ አድርጉ። ኦኬ አዶናይ፣ ወደ አዶናይ ስንመለስ አዶናይን እነማን ናቸው የሚጠሉት? የአዶናይን ውድቀት እነማን ናቸው የሚመኙት? የአዶናይን ሞት የሚመኙ እነማን ናቸው? አዶናይን በሚያደርገው ነገር ስራውን ሳያዩ የሚነቅፉ እነማን ናቸው? ኦኬ አዶናይን ሞት የሚመኙ የአዶናይን ውድቀት የሚመኙ ከሴቶች እንጀምር። ከሴቶች ስንጀምር የአዶናይን ውድቀትና የአዶናይን ሞት የሚመኙ 3 ሴቶች አሉ። 3 ጓደኛሞች። 3ቱንም ብታያቸው ተስፋ የሌላቸው፣ 2ቱ ኢሮፕ ውስጥ በመንግስት እርዳታ 30 እና 40 ዓመት የኖሩ የአዶናይን ውድቀት ሞት የሚመኙ 2ቱ ሴቶች ናቸው። እናት ናቸው። ቢወልዱት የሚያደርሱት አዶናይን ቢወልዱት የልጅ ልጃቸው የሚሆኑ አደገኛ 2 ሴቶች የታሉ? የኢሮፕ መንግስት ይረዳቸዋል። 2
አንዷ ደግሞ ኢትዮጵያ ነው የምትኖረው። ቀንና ማታ አዶናይ 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 ስትል ታለቅሳለች። ምን አይነት ሴት ናት እሷ? የራሷን ጓደኞች የምታማ፣ አብራ በልታ የጠጣችውን ሰዎች የምታማ፣ አዶናይን ጠዋትና ማታ አዶናይ በዚህ ወጣ፣ አዶናይ በዚህ ገባ እያለች ግን የአዶናይ ሞት የሚመኙ የአዶናይ ውድቀት የሚመኙ ጓደኞቿ ናቸው። ኦኬ ሶ እነዚህ 3 አደገኛ ሴቶች እኔ ማዝነው ለወለዱት ልጆቻቸው ነው። ከነሱ ለተፈጠሩ ልጆቻቸው በጣም ነው ማዝነው። ምክንያቱም አዶናይ ለእናቱ ልጅ ነው፣ ለወንድም ለእህቶቹ ልጅ ነው። ለእኛ ደግሞ በጣም የምንወደው በጣም የምናከብረው ፕራውድ የምንሆንበት ነገ የተሻለ ተስፋ የሚያሳየን ነገ የተሻለ ቦታ ደርሶ ልናየው የምንጓጓ ልጅ ነው አዶናይ። እነዚህ 3 ሴቶች በየቀኑ እየወጡ የአዶናይ ውድቀት ይመኛሉ። የአዶናይን ነገሮቹ እንዳይሰምር ይመኛሉ። ጭራሽ አልፎ ተርፎ ደግሞ በ3ቱ በእነዚህ አደገኛ ሴቶች ግሩፕ መሀል ደግሞ ሞቱን እስከ መመኘት ደርሰዋል። ኦኬ ህይወትን የሚነጥቅም ህይወትን የሚሰጠው እግዚአብሔር ነው። ኦኬ እግዚአብሔር ካለው ይኖራል፣ እግዚአብሔር ካላለ ደግሞ አንኖርም። ሰጪም ነሽም ፈጣሪ ነው። እኔ በዛ አምናለሁ። ግን በጣም ደም የለመዱ በጣም የሰው ስቃይ የሚወዱ አልፎም ተርፎ ሜቢ የሰው ግድያ ላይ የተሳተፉ ሴቶች ሊሆኑ ይችላሉ። እንደ ቀልድ ልናያቸው አይገባም። ኦኬ ከልምዳቸው ነው። አንዳንዴ ሶሻል ሚዲያ ላይ ሲየመጡ አንዳንድ ነገር የሚሉን ከልምዳቸው ነው እና እንደ ቀላል እንዳናየው። ቀላል አይደለም። ሊያደርጉት ይችላሉ ብላችሁ ማሰብ ትችላላችሁ። ወንጀል ነው። አሁን ደግሞ አዛኝ ሆኖ የመጡ ሰዎች አሉ። የአዶናይ አዛኝ የአዶናይ ተቆርቋሪ ሆኖ ደግሞ ብቅ ያሉ ሰዎች አሉ። አንዳንዴ የሆነ አቋም የለሽ ሰዎች በጣም እፈራቸዋለሁ። ባይዘወይ እኔ አቋም የሌለው ሰው አንድ ቦታ ላይ የማይቆም ሰው ያጫሉንስ የቀኑስ ኦፍ ኮርስ አጫሉን በሰው እጅ ነው የተገደለው። ቀነኒ ማሰቃይተው ነው የገደሏት። እንደ ቀልድ እኮ የሚታይ ነገር አይደለም። ኦኬ በብዛት እዚህ ሶሻል ሚዲያ ላይ እየመጡ እያንዳንዱን የሞት ዜና የሚነግሩ ሴቶች የጥላቻ ንግግር የሚያደርጉ በተደጋጋሚ አንድን ሰው አታክ የሚያደርጉ ሰዎች እንዳታምናችሁ። በጣም አደገኛ ሰዎች ናቸው። ከጀርባቸው በጣም ብዙ ደም የጠማቸው በጣም ግድያ ላይ የተሳተፉ እራሳቸው ቦታ ላይ ባይሳተፉ ገንዘብ ገዝተው ገንዘብ ሰጥተው ሰው ሲያስገድሉ የነበሩ እንደ ቀልድ እንዳታያችሁ። ኦኬ እንደ ቀልድ እንዳታያችሁ። ሰው ከመሬት ተነስቶ አስገድለዋለሁ አይልም። ቀነኒ ፍርድ አላገኘች፣ በግፍ ተገላለች። ቀነኒ ማአት ብዙ ልጆች በየክፍለ ሀገሩ አሁን በቅርብ ህፃን ልጅ ተገሏል። ሰው የሆነ ነገር ሳይኖረው ሰው የሆነ ነገር ሳይኖረው ብር ላዋጣና ልግደለው አይልም። የተማመነው ነገር ይኖራል። እነዚህ ሰዎች 3ቱ ሰርክላቸውን ካያችሁ ሰርክላቸው ምን አይነት ሰው ናቸው? እንደ ቀልድ እንዳታየው።
ኦኬ አሁንም እግዚአብሔር ነፍስን የሚያቆይም ህይወትን የሚነጥቅም እግዚአብሔር ነው። ግን ሰዎች ግን በሰይጣን ተመስለው የሰውን ህይወት ያጠፋሉ። ኦኬ እነዚህ 3 ሴቶች ጓደኛሞች ሆነዋል እንዳትረሱ። በማዙሪያ ነው ጓደኛሞች የሆኑት። የሆኑ የጠሉትን ሰው አታክ ለማድረግ ከቻሉ ለማስገደል ተጣምረዋል እንዳትረሱ። እነዚህ አደገኛ 3 ሴቶች ለሆነ አጀንዳ ተጣምረዋል እንዳትረሱ። እዚህ ሚዲያ ላይ የሚጠሉትን፣ እዚህ ሶሻል ሚዲያ ላይ ማየት የማይፈልጉትን፣ እዚህ